አሸንፏል። አትሌት ዮሚፍ መሃል ላይ ተፈትልኮ በመውጣት አብዛኛዎቹ ትራኮች አንደኛ ሆኖ መርቶ አንደኛ ሆኖ ጨርሷል። ዮሚፍ 12 ደቂቃ ከ47 ሴኮንድ ከ84 ማይክሮ ሴኮንድ በሆነ ሰዓት በመግባት ነው አንደኛ ደረጃን ይዞ ያጠናቀቀው። አትሌት ዮሚፍ በያዝነው ዓመት የተለያዩ ውድድሮች በማድረግ በተደጋጋሚ ጊዜ ያሸነፈ ያለ ጀግና አትሌት ነው። በቅርቡ እንኳን በጀርመን አዲዜሮ የ5 ኪሎ ሜትር የጎዳና ውድድርም ላይ በሚያስገርም ብቃት አንደኛ ሆኖ ማጠናቀቁ አይዘነጋም። እንዲሁም በቫሌንሺያ የግማሽ ማራቶንም የዓመቱ ምርጥ ሰዓት በማስመዝገብ ጭምር በማሸነፍ ነው እንግዲህ አንደኛ ሆኖ ያጠናቀቀው። በሌሊቱ የፓሪስ የዳይመንድ ሊግም ላይም ዮሚፍ ምን ያህል ብርቱና ጠንካራ አትሌት መሆኑንም በዓለም ፊት አስመስክሯል። በነገራችን ላይ ዮሚፍ በሌሊቱ ውድድር ከማሸነፉም በላይ ሪከርድ ለመስበር ከፍተኛ ጥረት አድርጎ የነበረም ሲሆን ሪከርድ ከመስበርም ለጥቂት ነው ያመለጠው። በተለይ የፊታችን መስከረም ላይ በጃፓን የዓለም አትሌቲክስ ሻምፒዮና ላይ ዮሚፍ ከወዲሁ እንዲጠበቅም ያደረገ ድል ነው ሌሊት ላይ ያስመዘገበው ድል። በሌላ መረጃ ደግሞ አስገራሚ የለሜቻ ድልን ይመለከታል። ፓሪስና ለሜቻ አስደናቂ ትስስር አላቸው። ለሜቻ በፓሪስ ሪከርድ በመስበር የዓለም የ3000 መሰናክል በእጁ ያስገባባት ከተማ ነች። ፓሪስ በ2024 የፓሪስ ኦሎምፒክም እጅግ አሳዛኝ በሆነ ክስተት ሊያሸንፈው የሚችለው ውድድር ተደናቅፎ በመውደቁ በጉዳት ከትራክ በመውጣት ለሜቻን ያዘነባት ከተማም ነች። ሌሊት በተካሄደው የዳይመንድ ሊግ ግን ለሜቻ ዳግም እንባው የታበሰበትና ማንነቱን በሚገባ እንደገና ያስመሰከረበት በመሆኑ ፓሪስና ለሜቻ አስደናቂ ትስስር አላቸው ያስብላል። አትሌት ለሜቻ ግርማ በሌሊቱ የዳይመንድ ሊግ ውድድርም ላይ በሚያስደንቅ ብቃት አሸንፏል። አትሌት ለሜቻ የ3000 መሰናክል ውድድር ንጉስ መሆኑንም እንደገና አስመስክሯል። ሌሊት ብዙዎችን ባስደነቀው በ3000 የወንዶች መሰናክል ውድድር ላይ አትሌት ለሜቻ 8 ደቂቃ ከ07 ሴኮንድ ከ01 ማይክሮ ሴኮንድ በሆነ ሰዓት በመግባት ነው ውድድሩን በአንደኛነት ያጠናቀቀው። በዚህ ውድድርም ሶስተኛ ደረጃን ይዞ ያጠናቀቀው ጌትነት ዋለ ምርጥ ብቃት ማሳየት ችሏል። ጌትነት 8 ደቂቃ ከ12 ሴኮንድ ከ58 ማይክሮ ሴኮንድ በሆነ ሰዓት በመግባት ሶስተኛ ደረጃን ይዞ ነው ያጠናቀቀው። ሌላኛው ኢትዮጵያዊው አትሌት አብርሃም ሰሜ ደግሞ 8ኛ ደረጃን ይዞ አጠናቀቀ። በዚህ በወንዶች የ3000 መሰናክል የዓለም ክብረ ወሰን ወይም ሪከርድ ባለቤቱ ለሜቻ ግርማ የአሸናፊነት ትልቁን ግምት አስቀድሞ አግኝቶም ነበረ። ምክንያቱም ለሜቻ በውድድሩ ከሚሳተፉት አትሌቶች መካከል ርቀቱን ከ8 ደቂቃ በታች በመግባት የቻለ የዓለማችን ብቸኛው አትሌትም ነው። ከዚህ አንጻር በ3000 የወንዶች የመሰናክል ውድድርም የዓለም ሪከርድ በኢትዮጵያዊ ለሜቻ ግርማ እጅ ይገኛል ማለት ነው። እዚህ ጋር መታወስ ያለበት አንዱ ጉዳይ ለሜቻ በፓሪስ ኦሎምፒክ በመጨረሻ ዙር ላይ ተፈትልኮ በፍጥነት እየወጣ ያለ ነበረ መሰናክሉ አደናቅፎት የወደቀው። ይህ ውድቀት አትሌት ለሜቻ ላይ ከፍተኛ ጉዳት አስከትሏል። በኦሎምፒክ መድረክ ለወርቅ ሲጠበቅ ጭራሽ ውድድሩን በጉዳት በመደምደም ምን ያህል ስነልቦናዊ ጫና እንዳለው ለማሰብ አያዳግትም። በፓሪስ ኦሎምፒክ ጉዳት ያስተናገደው አትሌት ለሜቻ ከጉዳቱ አገግሞ ከዓመት በኋላ ባደረገው የመጀመሪያ ዓለም አቀፍ ውድድር ላይ ነው እንግዲህ ምሽት በፓሪስ ላይ ማሸነፍ የቻለው። ይህም አስደናቂ ግጥምጥሞች ነው። አትሌት ለሜቻ እንደገና ወደ አትሌቲክስ ውድድር ተመልሶ የቀድሞ ብቃቱን ላይደግም ይችላል በሚል ብዙዎች በጥርጣሬ አይተውታል። እሱ ግን በሚያስደንቅ ብቃት እንዲሁም ደግሞ ጥርጣሬዎችን ፎሽ በሚያደርግ መንገድ ከጉዳት በኋላ ዳግም በመመለስ ያደረገው የመጀመሪያ ውድድሩን በሚያስደንቅ ብቃት በማሸነፍ ብቃቱ ለዓለም አስመስክሯል። ከዚሁ ጉዳይ ጋር በተያያዘ እስኪ ስለ አትሌት ለሜቻ ግርማ አስደናቂ ድሎች ትንሽ መረጃዎች እናጋራችሁ። አትሌት ለሜቻ የ3000 መሰናክል የዓለም ሪከርድ በእጁ ሲሆን ከ2 ዓመት በፊት ማለትም በ2023 እዚሁ የፓሪስ ዳይመንድ ሊግ ላይ ነበረ አሸንፎ ሪከርድ የሰበረው በ7 ደቂቃ በ52 ሴኮንድ በ11 ማይክሮ ሴኮንድ የ3000 ሜትር የመሰናክል ውድድር በመጨረስ ነው ለሜቻ የሪከርድ ባለቤት መሆን የቻለው። በዚህ ርቀት
ርቀት እስካሁንም አንድም አትሌት ከ8 ደቂቃ በታች ገብቶ አያውቅም። አትሌት ለሚቻ ግርማ በኦሎምፒክ የብር ሜዳሊያ አሸናፊ ሲሆን በ2020 የቶኪዮ ኦሎምፒክ ላይም በ3000 ሜትር የመሰናክል ውድድር ነበር የብር ሜዳሊያ ለሀገሩ ለኢትዮጵያ ማስገኘት የቻለው። እንዲሁም የዓለም ሻምፒዮና የብር ሜዳሊያም አሸናፊም ሲሆን በርካታ የዓለም አትሌቲክስ ሻምፒዮናዎችም ላይ ሜዳሊያዎችን ማስገኘት የቻለ ታላቅ አትሌት ነው። ለሚቻ ግርማ ጀግኖች አትሌቶች በብዛት ከሚፈልቁባት የኦሮሚያዋ በቆጂ ተወልዶ ነው ያደገው። ለሚቻ ገና በለጋ እድሜው የሩጫ ተሰጥኦን ካወቀ በኋላ በፍጥነት በዓለም አቀፍ አትሌቲክስ ደረጃ ላይ ከፍ ብሎ መታየት የቻለ ታላቅ አትሌት ነው። ብዙም ሳይዘገይ ጥሩነሽ ዲባባ አትሌቲክስ ክለብን የተቀላቀለ ሲሆን በወንድሙ በፈቃዱ ግርማ አሰልጣኝነት ነው እንግዲህ ለሚቻ የሚሰለጥነው። ለሚቻ ግርማ በጠንካራና አይበገሬ መንፈስ የሚታወቅ ሲሆን ይህም በ3000 ሜትር መሰናክል ውድድርም ላይ ዓለም ላይ ቁጥር 1 አትሌት መሆኑንም አስመስክሯል። በቀጣይ በጃፓን ቶኪዮ በሚካሄደው የዓለም አትሌቲክስ ሻምፒዮናም ከወዲሁ የሚጠበቅ አትሌት መሆንም ችሏል። በሌላ መረጃ ደግሞ በሌሊቱ የፓሪስ ዳይመንድ ሊግ ላይ በሴቶች የ3000 መሰናክል ውድድርም ላይ አትሌት ሲምቦ አለማየሁ 3ኛ ደረጃን ይዛ አጠናቃለች። ይህ ውድድር በበላይነት ያጠናቀቁት ኬንያውያን አትሌቶች ናቸው። በመጨረሻም ሊቨርፑል ጀርመናዊውን አማካይ ፍሎሪያን ዊርትዝን ከባየር ሌቨርኩሰን በ116 ሚሊዮን ፓውንድ ማስፈረሙ በይፋ አድርጓል። ሊቨርፑል የ22 ዓመቱን ተጫዋች የሕክምና ምርመራውን ካጠናቀቀ በኋላ 5 ዓመት ኮንትራት ማስፈረሙን በይፋ አስታውቋል። በ197 የሊቨርኩሰን ጨዋታዎች 57 ጎሎችን ያስቆጠረው ዊርትዝም ሊቨርፑል በክረምቱ ዝውውር በከፍተኛ ሂሳብ ያስፈረመው ተጫዋችም ሆኗል። ይኸው ተጫዋች በቀጣይ ከሊቨርፑል ጋራ የፕሪሚየር ሊግ ማሸነፍ እንደሚፈልግም አስታውቋል። እንዲሁም ደግሞ ቻምፒየንስ ሊግም ላይ አስደናቂ ውጤት ይዤ ማጠናቀቅ እፈልጋለሁ በግልም እንዲሁም ደግሞ እንደ ቡድንም ለሊቨርፑል ይኸው ብቃቴ ማሳየት እፈልጋለሁም ሲልም በመጨረሻም ተናግረዋል። ውድ የዛሬ ሚዲያ ቤተሰቦች ለአሁኑ የያዝናቸው መረጃዎች እነዚህ ነው ይመስሉ ነበር። መልካም ጊዜ ይሆንላችሁ። ቻው ቻው።